እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዥ ላይ ከፍተኛ ጥቃት ፈጽማለች። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዥ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃላፊ አስታውቀዋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚ መገደላቸው የኢራን መገናኛ ብዙሃንም ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው የቴህራን መኖሪያ ቤቶች ጥቃት እንደተፈጸመባቸው እና የተገደሉትም መካከል ሲቪሊያንስ ይገኙበታል ብሏል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካልም ነው ተብሎለታል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗንም ተናግሯል። ኢራን በምላሹ በቅርቡ አጸፋዊ የመልስ ጥቃት እንደምታደርስም ዝታለች። በኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃትም ህፃናትን ጨምሮ ሰላማዊ ዜጎች መገደላቸውንም ዘግቧል። ሁሴን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ መሆናቸውም ተገልጿል። የሀገሪቱ አቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስት ፍሬዶን ኦባሲ መገደላቸውን የመንግስት መገናኛ ብዙሃንም አረጋግጠዋል። ፍራይዲን ኦባሲ ለኢራን የኒውክሌር ማበልጸግ አንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈውም ነበር። ሌላኛው ከዚህ ጥቃት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት አሃዲ ቴራዚች ናቸው። ኢራን አሜሪካን የእስራኤልን ጥቃት ደግፋለች ስትል የከሰሰችም ሲሆን የአሜሪካን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሀገራቸው እንዳልተሳተፈችም ተናግረዋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥቃቶች እንደሚፈጸሙ እንደሚያውቁ ነገር ግን ሀገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካን ጋር የምታደርገው ድርድር እንደምትቀጥል ተስፋ እንዳላቸው ድጋሚም ተናግረዋል። ኢራን የኒውክሌር ቦምብ ሊኖራት አይገባም እና ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን ሲሉም ተናግረዋል። ኢራን ዓለም አቀፍ ማህበረሰቡ የእስራኤል የፈጸመችባትን ጥቃትም እንዲያወግዙ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስትር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታልም ሲሉ ተደምጠዋል። የእስራኤል ዋና አጋር አሜሪካን ለጥቃቱ መዘዝ ተጠያቂ እንደምትሆን ነው ሚኒስቴሩ ያስጠነቀቁትም። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅም አውስትራሊያ በበኩሏ በዚህ መልኩ ማገርሸት አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችው ጥቃትም አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አቅርበዋል።